ጠዋት ከእንቅልፋችሁ ስትነቁ መጀመሪያ ላይ የምትጠጡት መጠጥ ቀኑን ሙሉ የሚኖራችሁን የሰውነት የፈሳሽ መጠን፣ ጉልበት፣ የምግብ መፈጨት ስርዓት፣ የደም ስኳር መጠንና የአእምሮ ንቃትን ጭምር እንደሚወስን ታውቃላችሁ። እድሜያችን እየገፋ ሲሄድ ሰውነታችን ፈሳሽን የመያዝ አቅሙ እየቀነሰ ይሄዳል። የምግብ መፈጨት ይዝላል። ጡንቻዎቻችንን ጠብቆ ማቆየት ፈታኝ እየሆነ ይመጣል። እንዲሁም የመጠማት ስሜታችን በሚገባ አያሳውቀንም። በዚህም ምክንያት በርካታ አረጋውያን ሳይገነዘቡት ገና ከጠዋቱ በሰውነት ፈሳሽ እጥረት ይጠቃሉ። መልካሙ ዜና ግን ይህ ነው። ትክክለኛውን የጠዋት መጠጥ መምረጥ ሌሊቱን ሙሉ ተሟጦ የነበረውን ፈሳሽ መተካትናም ጤናማ እርጅናን የሚደግፉ ወሳኝ ንጥረ ነገሮችን ማግኘት ይቻላል። በዛሬው ቪዲዮአችን ላይ ታዲያ ለአረጋውያን እጅግ ጠቃሚ የሆኑ 10 ምርጥ የጠዋት መጠጦችን እንመለከታለን። እያንዳንዱ መጠጥ ለምን እንደሚያስፈልግ፣ ለማን የበለጠ እንደሚጠቅም፣ በሀገራችን በቀላሉ በምን መተካት እንደሚቻልና እንዴት በጥንቃቄ መጠቀም እንዳለብን በዝርዝር እንመለከታለን። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሮ አሳውቁ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ መልስላችኋለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በቀጥታ ወደ 10ኛው ድንቅ መጠጥ እንለፍ። 10ኛ ለብ ያለ ውሃ ነው። ተራ ውሃን በጭራሽ አታቅልሉት። ለ7 እና ለ9 ሰዓታት ያክል ምንም ሳትጠጡ ካደራችሁ በኋላ ሰውነታችሁ የሚነቃው የፈሳሽ እጥረት ደርሶበት ነው። ቀናችሁን በአንድ ብርጭቆ ለብ ባለ ውሃ መጀመር ሰውነትን በፍጥነት ያረሰርሳል፣ የደም ዝውውርን ያሻሽላል፣ ጤናማ የምግብ መፈጨትንም ይደግፋል፣ የሆድ ድርቀትንም ይቀንሳል፣ ኩላሊቶቻችን በተገቢው መንገድ ስራውን እንዲያከናውን ይረዳዋል። ብዙ አረጋውያን የፈሳሽ እጥረትን ከድካም ወይም ከማዞር ስሜት ጋር ያደናግሩታል። ጠዋት ስትነቁ ራስ ምታት ወይም ድካም ከተሰማችሁ መፍትሄው መጀመሪያ ውሃ መጠጣት ሊሆን ይችላል። ከእንቅልፋችሁ ስትነቁ 1 ወይም 2 ብርጭቆ ውሃን ጠጡ። 9ኛ ለብ ያለ የሎሚ ውሃ ነው። በለብ ያለ ውሃ ውስጥ ትኩስ ሎሚን መጭመቅ ቫይታሚን ሲን እናም የተፈጥሮ የእጽዋት ውህዶችን ያስገኛል። ጥቅሞቹም በሽታ የመከላከል አቅምን ይደግፋል፣ ለቆዳ ጤንነት የሚረዳውን ኮላጅንን ለማምረት ያግዛል፣ የምግብ መፈጨትንም ያግዛል፣ ውሃ የመጠጣት ፍላጎትንም ያነቃቃል፣ የሲትሬት መጠንን በመጠኑ ከፍ በማድረግ ለኩላሊት ጠጠር ተጋላጭ በሆኑ ሰዎች ላይ የጠጠር መፈጠርንም ሊቀንስ ይችላል። ምንም እንኳን ብዙ ሰዎች የሎሚ ውሃ ሰውነትን መርዝ ያጥራል ወይም ዲቶክሲፋይ ያደርጋል ቢሉም ይህንን ስራ ጉበትና ኩላሊቶቻችሁ በተፈጥሮ ራሳቸው ይሰራሉ። የሎሚ ውሃ ዋና ጥቅም ፈሳሽን መተካትና ቫይታሚን ሲን መስጠት ነው። ከባድ የሆነ የቃር ወይም የአሲድ ሪፍለክስ እንዲሁም የጨጓራ ችግር ካለባችሁ የሚብስባችሁ ከሆነ መተው ያስፈልጋል። 8ኛ አረንጓዴ ሻይ ነው። አረንጓዴ ሻይ ለብዙ አስርተ ዓመታት ጥናት ተደርጎበታል። እነዚህን ጠቃሚ ንጥረ ነገሮችንም ይዟል። ካቴቺን፣ ፖሊፊኖልስ፣ ኤል ቴያኒንን። እነዚህ ንጥረ ነገሮች በአንድ ላይ በመሆን የአእምሮ ጤናንናም ትውስታን ይደግፋሉ። የልብና የደም ቧንቧ ጤንነትን ይጠብቃሉ። የደም ስሮች በጥሩ ሁኔታ እንዲሰሩም ያደርጋሉ። ጤናማ የሆነ እርጅናንም ያግዛሉ። በተጨማሪም አረንጓዴ ሻይ መጠነኛ ካፌን ስላለው ስኳር የበዛባቸው መጠጦች እንደሚያደርጉት ድንገተኛ የድካም ስሜትን ሳይፈጥር ረጋ ያለ ጉልበትን ይሰጣል። የሚመከረው መጠን ጠዋት 1 ኩባያ ነው። 7ኛ የዝንጅብል ሻይ ነው። ዝንጅብል በባህላዊ ሕክምና ለዘመናት ጥቅም ላይ የዋለ ሲሆን ለተለያዩ የጤና ጥቅሞች ባለው አስተዋጽኦ በምርምርም የተደገፈ ነው። እነዚህን ጥቅሞችንም ይሰጣል።
የማቅለሽለሽ ስሜትን ይቀንሳል፣ የምግብ መፈጨትን ያሻሽላል፣ የሆድ መነፋትን ያስታግሳል፣ ቀላል የሰውነት ብግነትንናም የመገጣጠሚያ ህመምንም ይቀንሳል፣ ጤናማ የሆነ የደም ዝውውርንም ይደግፋል። አረጋውያን ሆድን የማረጋጋትና ሰውነትን የማሞቅ ባህሪ ስላለው የዝንጅብል ሻይን ይመርጣሉ። ትኩስናም ጥሬ ዝንጅብል ተፈልቶ ቢጠጣ ምርጥ ጣዕምና ጥቅምን ይሰጣል። ስድስተኛ ቅባት ያልበዛበት ወተት ወይም የተመጣጠነ የሶያ ወተት ነው። እድሜያችን እየገፋ ሲሄድ የአጥንት ጥንካሬን መጠበቅ ወሳኝ እየሆነ ይመጣል። እነዚህ መጠጦች ካልሲየም ለአጥንት፣ ፕሮቲን ለጡንቻ፣ ቫይታሚን ዲ ካልሲየምን ለመምጠጥና ቫይታሚን ቢ12ን ለነርቭ ስራ ያቀርባሉ። እነዚህ ንጥረ ነገሮች በጥምረት አጥንትን ያጠናክራሉ፣ ጡንቻዎችን ይደግፋሉ፣ ሰውነታችንን ለማመጣጠን ይረዳሉ፣ እንዲሁም አጥንት የመሰበር አደጋን ይቀንሱታል። የላም ወተት የማይስማማቸው ላክቶስ ኢንቶለራንስ ያለባቸው ወይም የሶያ ወተት በሀገራችን በሰፊው ማግኘት ለማይችሉ አረጋውያን የኑግ ወተት ወይም የሰሊጥ ወተት በቤት ውስጥ አዘጋጅቶ መጠጣት እጅግ በጣም ምርጥ የካልሲየም የፕሮቲንና የጤናማ ቅባት ምንጭ ነው። አምስተኛ የቤሪ እስሙዚ ነው። ከብሉቤሪ፣ እንጆሪ፣ እርጎ እናም ካልሲየም ካለው ወተት ጋር የሚዘጋጅ እስሙዚ አስደናቂ ንጥረ ነገሮችን ይዘዋል። ቤሪዎች አንቶሲያኒን የሚባሉ አንቲኦክሲዳንቶችን የያዙ በመሆናቸው የአእምሮ ንቃትን፣ ትውስታንናም የደም ስሮችን ጤንነት ይደግፋሉ። የግሪክ እርጎን መጨመር የፕሮቲን መጠኑን ያሳድገዋል። ብሉቤሪ ወይም የተለያዩ የቤሪ ዝርያዎች በሀገራችን ውድ ወይም በቀላሉ የማይገኙ ስለሚሆኑ እነሱን በሀገር በቀል እንጆሪ፣ በአቮካዶ፣ በፓፓያ ወይም በሙዝ መተካት ትችላላችሁ። እርጎውንም ቢሆን ተራውን የቤት ውስጥ እርጎን በመጠቀም ተመሳሳይ የሆነ ጥቅምን ማግኘት ይቻላል። ስኳርን አለመጨመር ግን ይመረጣል። አራተኛ የቲማቲም ጭማቂ ነው፣ ጨው የሌለው። ቲማቲም በእነዚህ ንጥረ ነገሮች የበለጸገ ነው። በላይኮፔን ለልብ ጤንነት፣ በፖታሲየም የደም ግፊትን ለመቆጣጠርና በቫይታሚን ሲ። ይህ ጭማቂ የደም ግፊትን ለማስተካከልና የደም ስሮችን ስራ ለማሻሻልም ይረዳል። ሁልጊዜም ተጨማሪ ጨው ያልተጨመረበትን ጭማቂ ይምረጡ። የኩላሊት ህመም ያለባቸው ሰዎች የፖታሲየም መጠንን መገደብ ስላለባቸው ይህንን ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። ሶስተኛ ኪፈር ነው። ኪፈር በውስጡ በርካታ ጠቃሚ ባክቴሪያዎችን ወይም ፕሮባዮቲክስን የያዘ የዳበረ የወተት ምርት ነው። ጤናማ የሆድ ዕቃና የአንጀት ስነ ህይወት ከምግብ መፈጨት ባለፈ ትልቅ ሚና አለው። ጥናቶችም እንደሚያሳዩት ጥሩ የአንጀት ጤንነት በሽታ የመከላከል አቅምን ያሳድጋል። የምግብ ንጥረ ነገሮች በሰውነት ውስጥ በጥሩ ሁኔታ እንዲመጠጡም ያደርጋል። መደበኛ የሰገራ መውጣትንም ያሳልጣል። እንዲሁም አጠቃላይ የሰውነት ጤንነትንም ያሻሽላል። ኪፈር በሀገራችን በቀላሉ ላይገኝ ይችላል። ይህንን በተፈጥሯዊ የሀገር ውስጥ እርጎ መተካት ይቻላል። በተለይም ወተቱ ረግቶ የሚወጣው ውሃ እና እርጎ ራሱ ለሆድ እጅግ ጠቃሚ የሆኑ ተፈጥሯዊ ፕሮባዮቲክስን ይዘዋል። ሁለተኛ የፕሮቲን ሼክ ነው። በርካታ አረጋውያን በቂ ፕሮቲንን አይመገቡም። ከ60 ዓመት ዕድሜ በኋላ የጡንቻ መመናመን ወይም መቀነስ ሳርኮፒኒያ የምንለው በጣም የተለመደ እየሆነ ይመጣል። ታዲያ የጠዋት የፕሮቲን መጠጥ ጡንቻን ለመገንባትና ለመጠገን፣ ጥንካሬን ለመጨመር፣ የምግብ ፍላጎትንም ለመቆጣጠር ይረዳል። ታዲያ ጠቃሚ ግብዓቶች እርጎ፣ ወተት ወይም ደግሞ የሶያ ወይም የኑግ ወተት፣ ሙዝ፣ ስፒናች ወይም ቆስጣ፣ አጃ ወይም ኦትስና ከተቻለ የፕሮቲን ፓውደር። እንደ ሰውነታችሁ ፍላጎት በጠዋቱ መጠጣችሁ ውስጥ ከ20 እስከ 30 ግራም ፕሮቲንን ለማግኘት ሞክሩ። አንደኛ የኦትስ መጠጥ ነው። በቤት ውስጥ የሚዘጋጅ የኦትስ እስሙዚ ለአረጋውያን በአንደኛ ደረጃ የመረጥነው እጅግ ገንቢ የሆነው በአጃ የሚዘጋጅ እስሙዚ ነው። እነዚህን አንድ ላይ በመፍጨት አዘጋጁት። የተፈጨ አጃን፣ ሮልድ ኦትስን፣ ያልጣፈጠ ወተት የላም ወይም የእጽዋት ወተት፣ ቀረፋ፣
ሙዝ፣ እርጎ፣ ቺያሲድ ወይም ተልባ። ይህ መጠጥ ፋይበርን ለምግብ መፈጨትና ለልብ፣ ፕሮቲንና ጤናማ ቅባቶችን፣ ፖታሲየምና ማግኒዥየምን፣ የቫይታሚን ቢ ድብልቆችን ይሰጣል። ጥቅሞቹም ቀኑን ሙሉ የሚቆይ ጉልበትን ይሰጣችኋል፣ የምግብ መፈጨትንም ያሳልጣል፣ ኮሌስትሮልን ለመቀነስም ይረዳል፣ የደም ስኳርን ያረጋጋል፣ ልባችንንም ይጠብቃል ማለት ነው። ይህ መጠጥ ፋይበር፣ ፕሮቲንና ጤናማ ቅባቶችን በአንድ ላይ ስለሚይዝ ስኳር የበዛባቸው ቁርሶች እንደሚያደርጉ ሳይሆን ለረጅም ሰዓት የረሃብ ስሜት ሳይሰማችሁ ሙሉ በሙሉ እንድትቆዩ ያደርጋችኋል ማለት ነው። ታዲያ ማድረግ ያለባችሁ ነገር ምንድን ነው? አረጋውያን ወይም ደግሞ በዕድሜ የገፉ ሰዎች ሊቀንሷቸው የሚገቡ የጠዋት መጠጦች ደግሞ አሉ። እያንዳንዱ የጠዋት መጠጥ ለጤናማ እርጅና አይበጅም። ስለሆነም እነዚህን መጠጦች ደግሞ መቀነስ ይመረጣል። ስኳር የበዛባቸው ለስላሳ መጠጦችን በተለይ ሶፍት ድሪንኮችን፣ ማንኛውንም የኃይል ሰጪ መጠጦችን፣ ኢነርጂ ድሪንክ የሚባሉትን፣ ስኳር የበዛባቸው የቡና አይነቶችን የትኛውም ይሁን በፋብሪካ የተዘጋጁ ጣፋጭ የሆኑ የፍራፍሬ መጠጦችን፣ አልኮልና ከመጠን በላይ ጣፋጭ የሆኑ የቡና ማጣፈጫዎችን መገደብ ያስፈልጋል። እነዚህ መጠጦች የደም ስኳርን በድንገት ከፍ ያደርጋሉ፣ አላስፈላጊ ካሎሪዎችንም ይጨምራሉ፣ እንዲሁም የፈሳሽ እጥረትንም ያስከትላሉ ማለት ነው። ታዲያ ለጤናማ እርጅና ወይም ለአረጋውያን ለበለጠ ጥቅም አንደኛ ከቡና በፊት ምንጊዜም ጠዋት ውሃን ጠጡ። ጠዋት እንደተነሳችሁ ቡና ከመጠጣታችሁ በፊት ቢያንስ 1 ብርጭቆ ውሃን ጠጡ። ሁለተኛ ያለ ስኳር ምረጡ። ስኳር ያልተጨመረባቸውን መጠጦች ለመለማመድ ሞክሩ። ሶስተኛ ፕሮቲንን አካቱ። በተቻለ መጠን በቁርሳችሁ ውስጥ ፕሮቲን ግዴታ ይኑር። አራተኛ ቀኑን ሙሉ ውሃን ጠጡ። ፈሳሽ መውሰድ ያለባችሁ ጠዋት ብቻ ሳይሆን ቀኑን ሙሉ ቀስ እያላችሁ ፈሳሽን መውሰድ ይገባችኋል። ታዲያ ማወቅ ያለባችሁ ማሳሰቢያ አለ። የኩላሊት ህመም፣ የልብ ድካም፣ የስኳር በሽታ ካለባችሁ ወይም የሽንት መሽኛ መድኃኒቶችን ዳዩሪቲክስን የምትወስዱ ከሆነ የትኛውን መጠጥናም ምን ያክል ፈሳሽ መውሰድ እንዳለባችሁ ሁልጊዜ የህክምና ባለሙያችሁን አማክራችሁ ወስኑ። በአጠቃላይ ጤናማ እርጅና የሚጀምረው ውድ የሆኑ ተጨማሪ ማሟያዎችን ወይም ሰፕሊመንቶችን በመግዛት ሳይሆን በቀላል የዕለት ተዕለት ልምዶች ነው። ትክክለኛው የጠዋት መጠጥ የሰውነታችሁን ፈሳሽ ለመተካት፣ የምግብ መፈጨትን፣ የጡንቻን ጥንካሬን፣ የአእምሮን ንቃትንና የልብ ጤንነትን ጭምር ለመደገፍ ትልቅ እርምጃ ነው። በእርግጥ የትኛውም መጠጥ ብቻውን በሽታን አይከላከልም ወይም የተመጣጠነ ምግብንና ሕክምናን አይተካም። ነገር ግን እነዚህ መጠጦች ለጤናማ የአኗኗር ዘይቤያችሁ ጠቃሚ የሆኑ ግብአቶች ናቸው። ታዲያ እናንተ ጠዋት የትኛውን መጠጥ መጀመር ወይም መጠጣት ትመርጣላችሁ? እስቲ ከታች ባለው በኮመንት ላይ እንዲሁም ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ለወደፊት ለአረጋውያን የተዘጋጁ በሳይንስ የተረጋገጡ ጠቃሚ የሆኑ የጤና ምክሮችን ታገኙበታላችሁ። ሼር በማድረግም ሌሎችንም አስተምሩ። ጤናችሁ ይጠበቅ። ንቁ እናም ጠንካራ ሆናችሁ ሰንብቱ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እኔንም እናንተንም ቻላ ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።